ሰላም ቤተሰቦቼ እንዴት ናችሁ? እስቲ ችላ ማንላቸው የህይወት ምክሮችን ነው የምናየው ማለት ነው። የህይወት ትምህርቶችን መጥፎ ውሳኔ ከወሰንክ አትጸጸት። ከስኬታማ ውሳኔዎች ይልቅ ከተሳሳተ ውሳኔ የበለጠ ልምድ ታገኛለህ። እውነት ነው ይሄ። ስኬታማ ውሳኔማ ምን ትምህርት ይሰጣል? ስኬታማ ያልሆኑ ውሳኔዎች ግን ለነገ በጣም ጠንቃቃ ሆነህ እንድትራመድ ያደርጋል። ምክንያቱም ተሳስተሃል፣ ጉዳት አግኝቶ ሊሆን ይችላል። ስለዚህ ከዛ ጉዳት መልሰ ያንን ነገር እንዳትገናኝ ነገ እንዳይገጥም ጥንቃቄ ታደርጋለህ ማለት ነው። እኔ አሁን ለምሳሌ ብዙ ጊዜ ሰዎችን እታዘባለሁ። እታዘብና ግን ዝም ነው የምለው። ምክንያቱም ስትናገሯቸው ሊማሩ የሚችሉ ሰዎች ካልሆኑ ስታግዟቸው ወይም ደግሞ ስህተት ሰርታችኋል ሲባል ያንን ቁጭ ብለው አስበው እውነት ስህተት ሰርቻለሁ ብለው ራሳቸውን ለማስተካከል ካልሄዱ ምን ይሰራሉ? ስለዚህ ከዛ ስህተት ግን እማራለሁ። የምናገረውን ከነዛ ሰዎች ጋር እጠነቀቃለሁ። የማደርገውን ነገር እጠነቀቃለሁ። ጭራሽም ላላገኛቸው እችላለሁ። ትምህርት ወስድባቸዋለሁ ማለት ነው። ብቸኝነትን መቆጣጠር ተማር። ሁልጊዜ በሌሎች ላይ አትደገፍ። በተለይ ብዙ ጊዜ ሰዎች ብቸኝነትን ይፈሩታል። ግን እንደ ብቸኝነት ትምህርት የሚሰጥ ነገር የለም። በጣም ብዙ ነገር ልንማርበት እንችላለን፣ ልንስተካከልበት እንችላለን፣ ኮንፊደንስም ዴቨሎፕ ልናደርግበት እንችላለን። እና ሁልጊዜ ብቻዬን ፀጉር ቤት አልሄድም፣ ብቻዬን ትምህርት ቤት አልሄድም። አንዳንዴ ሽንት ቤትም ብቻውን ማሄድ ሰው አለ። እና ይሄንን ማሰብ መቻል አለባችሁ። ህይወት ውድ እድሎችን ትሰጣለች፣ ግን ብዙ ጊዜ ችላ እንላለን። ትንንሽ እድል እንኳን ለመረዳት አንሞክርም። አዎ በህይወት ውስጥ ብዙ እድሎች አሉ። እነዛን እድሎች ችላ እንላቸዋለን፣ አናስተውላቸውም፣ አንጠቀምባቸውም እና ልንጠቀምባቸው ይገባል። ብዙ ጥቅም ቢኖርም ፍርሃት ትልቅ ስምምነትን እንድናጣ ያደርገናል። በተለይ በጣም ብዙ ጊዜ በብቸኝነት እየኖርን ስንሄድ ወይም ደግሞ የሌሎችን ጥቃት እያየን ስንሄድ በጣም እንፈራለን ማለት ነው። ፍርሃት ደግሞ ብዙ እድሎችን እንድናጣ ስለሚያደርግ ፍርሃቱን መገምገም ጥሩ ነው ማለት ፍርሃት ጥሩ ነው፣ ምንም ጥያቄ የለውም። ደፍሮ ገብቶ ግን ከመሰበር መፍራቱ ጥሩ ነው። ግን በጣም የከፋ ፍርሃት እንዳይኖርብና ብዙ እድሎች እንዳናጣ መጠንቀቅ ጥሩ ነው ማለት ነው። በጎ አድራጎት ስታደርግ ራስን በፍጹም አትቁጠረው፣ እንደ ፍጹም አትቁጠረው። በጎ አድራጎት ማለት የማይንቀሳቀስ ገቢ አይነት ነው። ምክንያቱም እምነት ማንኛውም ነገር ለማግኘት በጣም ጠንካራ መሳሪያ ነው። ይሄ እንግዲህ መንፈሳዊ ነው። በጎ አድራጎት የምናደርገው ለሰዎች አይደለም። በእምነት ውስጥ እኛ ደግሞ ከሌላው ከዛ በጎ እንድናደርግ ከፈቀደ በመንፈሳዊም በስጋዊም ከሚያግዘን እግዚአብሔር ነውና የምናገኘው ጠንካራነት ያስፈልጋል። በጎ ማድረግ ማለት የማይንቀሳቀስ ሀብት ማለት ገቢ የማያመነጭ ሀብት ማለት ነው። ስለዚህ እነዚህ ነገሮች ማሰብ መቻል አለብን። ጠንካራ ለመሆን ከፈለክ ብቻህን መሆን መደሰት መማር መቻል አለብን። ብቸኝነት ራስዎን እንዲረዳና ዝምታን እንድናስወግድ ያስተምረናል ማለት ነው። ጠንካራ ለመሆን ከፈለግን ብቻችንን መሆን መደሰት መማር መቻል አለብን። ጠንካራ መሆን ብቻችንን ሆነን ብዙ ነገሮችን ለማድረግ ጉልበት ልናገኝ ይገባል ማለት ነው። ልቀት አስተሳሰብ እንጂ ችሎታ አይደለም። ያው የሀሳብ ልቀት አለን ቢባል ያን ነገር ወደ ተግባር ካላመጣ ነው ችሎታ ልንለው አንችልም ማለት ነው። እና እነዚህ ነገሮች ማየት መቻል አለብን ማለት ነው። ቤተሰቦቼ እንግዲህ እነዚህ ነገሮች ተግባራዊ አድርገን ህይወታችንን ለመለወጥ ለማስተካከል መሞከር መቻል አለብን። አመሰግናለሁ።